እሺ ትናንትና ማታ እንደውም ተነስቼ ይሄኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር ይኸው እንግዲህ በእግዚአብሔር እየማልኩ እንትን አይደለም እንዴ ሰው በእግዚአብሔር እየማለ እሱም እግዚአብሔር ምስክሬን እያልኩ እንትን አለ። ምንም ዋሽበት ምክንያት የለም። ያ ደግሞ የኔ የራሴ የግል ውሳኔ ነው፣ የራሴ የግል ምርጫዬ ነው። በዚህ አጋጣሚ አይደለም እዚያ ቲክቶክ ላይ ሲሳይ ወንጌል አማኙን ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለም ነገራችን ላይ በደንብ እንዲያውቁት ኦኬ። ልክ እንደ ጥላ ነው የምንከተላችሁ። እኔ እንደ ጥላ ነው እንደ ጥላ ነው የምንከተላችሁ። እንደ ጥላ ስትዞሩ አብረነን፣ ስትቀመጡ አብረነን፣ ተሰብስባችሁ ምናምን ስታወሩ አብረነን፣ እንዲህ ስትባሉ አብረነን። እንደ ጥላ ነው የምንከተላችሁ። 210 እስከ 227 በዚህ ቁጥር ያላችሁ ተልኮ የተቀበላችሁ ማለት ነው። ኦኬ እሺ፣ መቶ ምናምን ምንድን ናቸው? ለመቶ ምናምን ሚዩት አድርግ አንተ ልጅ። ኧረ ናት ድራማ ብትሰራ እንደዚህ አይነት ድራማ ትሰራለህ እንደ ኦርቶዶክስ ላይ እኛንን ደግሞ ታችሁ በቃ እንደዚህ አይመችኝም። ሚዩት አድርግ ሲባል ሚዩት ማድረግ አለብህ። ከፈለግ ዳኒ ቤት ወንድምነት ጋር እነሱ ጋር እንደፈለግ እንትን ማለት ይቻላል። እዚህ አይቻልም። ይሄ አይቻልም ብራዘር፣ አይቻልም። እና ይህ ግለሰብ እንዳልኳችሁ ራሱን ወንጌል አማኝ እንዳልሆነ በራሱ አንደበት በይፋ ተናግሯል። ከዛሬ ጀምሮ ማንም ሰው ወንጌል አማኝ ወንድም ምናምን ብላችሁ በጭራሽ እንትን እንዳትሉ ማለት ነው። አቶ ጋዲሳ እንትን አይስክሪም ነው የሰጠኝ። በስመ አብ ድገመው እባክህ። ኑሐሚን ጭምብሉንማ የዛሬ ዓመት ከምናምን ከገለጥኩኝማ ቆየኩ። እንደገና ድጋሚ በወንድሜ አማካኝነት እንደገና ባካፕ አድርጎ ነው እንጂ ኦርቶዶክሳዊ እንደሆነ በአንደበቱማ የዛሬ አንድ ዓመት ከምናምን እኔ ቤት በደንብ አድርጌ እንዲቆንጥጬው ምሽልግ አድርጌ ምናምን ነገር ያወራው የተናዘዘው። ይሄና እሱ ያበቃው ከኔ ጋር ያለው ነገር ያከተመው የዛኔ ነው። ከ4 ወር በላይ የሆነ ኢንቨስቲጌሽን የመረጃ መሰብሰብ ምናምን ሁሉ ነገር ካለቀ በኋላ መጨረሻ ላይ መጥቶ በራሱ አንደበት እኔ ቤት ነበረ ዲክሌር አድርገው በአንደበቱ ማለት ነው። ያ የዛኔም ራሱ ገልጦታል እኮ መጥቶ እንደገና ለመነሳት ወንድምነት ጋር ብለው ከዛ ወንድምነት መጥቶ ነው ራሱ ነው ማንም ሰው ቢል አልቀበልም ከራሱ አንድ የሰሙት ምናምን ብለው እንደገና መልሶ ወንጌል አማኝ እንደሆነ የሚለውን መልክ ይሰራው። በአቋም ደረጃ እኔ ቤካ ነኝ። በአቋም ደረጃ አይደለም እንደዚህ መጥቶ ሙሉ ወንጌል ቤተክርስቲያን ግቢ ውስጥ አይደለም ቤተክርስቲያኑ ውስጥ ሆኖ ቢደውል አሮን አክሰፕት ብያለሁ፣ ልቀበለው አልችልም ብያለሁ። እና በራሱ አፍ ደስ የሚለው ነገር ዲክሌር አደረገ። እግዚአብሔር ይመስገን። እሺ ጋዲሳ ምንድን ነው ሀሳብ አስተያየት ተሰጥ የምትገባው? ምንም በተመለከተ ነው ሀሳብ አስተያየት መስጠት ይቻላል ብለህ ያልከው?
ምን አይደለም ብለህ ልትል ነው? ሀሳብና አስተያየት የምትሰጠው ምንም በተመለከተ ነው? የምን ሀሳብ ነው የምትሰጠው? እሺ ግርምሾ ሀሳብ አለ? ሄሎ ቤካዬ፣ ሰላም ላንተ ይሁን ወንድምነት። እንዴት ነህ አባ? ሰናይ ወንድማችን ኤፍሬም መላኩ፣ ሁላችሁንም ሰላም ብያችኋለሁ። አይ እኔ ቪዲዮውን አላየውም ቤካዬ፣ አሁን ነው ቲክታክ እየገባው ያለው። ምናልባት በመሀል ቪዲዮ ብታሳየን ደግሞ ጥሩ ሪያክት እናደርግበታለን ብዬ አስባለሁ። ኤኒዌይስ ይሄ ቀድሞም የነበረ ነገር ነው፣ ግን በዚህ ልክ ራሱን የለየ እንደሆነ በቃ እኛም የምንፈልገው ያንን ነው። ሰዎች ራሳቸውን እንዲለዩ ነው የምንፈልገው እንጂ እዚህም እዛም እየረገጡ። እኔ ግን ቤካ አንድ ነገር አስተውልሃል? እንትን ሙሉ ወንጌልን የተነቀሱ ይመስል እችን የምታክል በእውነት ትልቅ ቤተክርስቲያን እዛ ውስጥ ደግሞ መደበቅ ይፈልጋሉ ብዙዎቹ። እንዲህ የሚያጭበረላሉ። ይሄ ስም አክቹአሊ ለመጥራትም በጣም መች ስም ነው፣ ግን በዚህ ትልቅ ቤተክርስቲያን ውስጥ ደግሞ ባትደበቁ ጥሩ ነው ብለን እናምናለን። እንደዛ ባይደረግ እንደው በሙሉ ወንጌል ስም አትነግዱ። ሌሎችም አሉ፣ በጣም ብዙ ናቸው የምናውቃቸውና እቺ ቤተክርስቲያን መነገጃ አይደለች። የጠራውን የክርስቶስን ወንጌል እያስተማረች ያለች ቤተክርስቲያን ናትና በዚህ ቤተክርስቲያን ውስጥ ባትደበቁ ጥሩ ነው የሚል ጽኑ እምነት እንትን መልእክት እናስተላልፋለን። ግን በመሃል ቪዲዮ ደግሞ ብታሰማን የተሻለ ነው። ተባረክ ቤካይ፣ እንወድሃለን ወንድማችን። ተባረክ ግርሚቾዬ። ያ እሺ ማሰማት ይችላለሁ። ፕላስ ደግሞ በጽሁፍም ደግሞ ያለውን ነገር ማሳየትም ይችላለሁ። እሺ በጽሁፍ እንደዚህ ላድርግ፣ በጽሁፍ እንደዚህ ላድርግ። እሺ ታብታብና ኮፕሊንግ አድርጉ ማህበረ ቅዱሳን። እግዚአብሔር ይመስገን በራሱ አንደበት አይደለውኝም ብሉ። በጽሁፍና በምንድን ይባለው በጽሁፍም በቃልም ነው ያረጋግጥ። ኧረ በኢየሱስ ስም ትሪሲት እሺ መላኩ ሰላም ላንተ ይሁን። ሀሳብ ካለ መቀጠል ትችላለህ። መላኩ አለ። እሺ ኤፍሬም አለ። ኤፍሬም ቤክዬ ፉል ላይን ውስጥ ነው ያለሁት እና ገበያ ውስጥ ቀጥሉት። ጌታ ይባርካችሁ። ይሰማችኋለሁ። ተባረክ። እሺ ኦኬ መጣው። ይሄ እምቢ አለኝ ታውቃላችሁ። አልቀየርም ብሎኛል። አሩ ነው አልቀየርም ብሎኛል። ለማንኛውም ባይቀየር የራሱ ጉዳይ ነው። እሺ እንደዚህ ባሳይስ ይታያቸዋል እዚህ ጋር I am not Protestant anymore.
እንደዚህ እንትን ይመጣል። ይታያችኋል እዚህ ጋር። እሺ ላሳያችሁና በደንብ እስቲ እንደዚህ መግለጥ ነው እንጂ ትናንትና ማታ እንደውም ተነስቼ ይሄኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር ይኸው እንግዲህ በእግዚአብሔር እየማልኩ እንትን አይደለም እንዴ ሰው በእግዚአብሔር እየማለ መቼም እግዚአብሔር ምስክሬን እያልኩ እንትን አለ። ምንም ዋሽበት ምክንያት የለም። ያ ደግሞ የኔ የራሴ የግል ውሳኔ ነው፣ የራሴ የግል ምርጫዬ ነው። በዚህ አጋጣሚ አይደለም እዚያ ቲክቶክ ላይ ሲሳይ ወንጌል አማኙን ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለም ያ ወንጌል አማኝ በና እሺ ሰማችሁ? ወንድ የጌታ ሰው አይሰማም። ቤካ ወጥተህ ግባ ታዲያ። እግዚአብሔር ምስክሬ ሌሊት ማታ ነው ያሰብኩት። ትናንትና ማታ እንደውም ተነስቼ ይሄኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር ምስክሬ እንግዲህ በእግዚአብሔር እየማልኩ እንትን አይደለም እንዴ ሰው በእግዚአብሔር እየማለ መቼም እግዚአብሔር ምስክሬን እያልኩ እንትን አለ። ምንም ዋሽበት ምክንያት የለም። ያ ደግሞ የኔ የራሴ የግል ውሳኔ ነው፣ የራሴ የግል ምርጫዬ ነው። በዚህ አጋጣሚ አይደለም እዚያ ቲክቶክ ላይ ሲሳይ ወንጌል አማኙን ያሰደበናል ምናምን ብትሉ እርማችሁን አውጡ። አይደለም አለቀ። እርማችሁን አውጡ። እሺ መጣን። እሺ ያ ረቢ ወይ አምላኬ። እሺ እግዚአብሔር ይመስገን። ዋና ነገሩ ጭንብሉ ተገልጦ በይፋ ምናምን ነገር መውጣቱ እንግዲህ የሚያስመሰግን ነገር ነው አይደለም ወንድሞቼ እናቶቼ። ግንስ በደንብ አስተውላው ነው። ነገ ተነገ ወዲያ ሌላም ነገር ኤኬሌ ምናምን ብዬ ስመጣ ቤካ ተሳስታል እንዳትሆኑኝ ፕሊስ። እግዚአብሔር ይመስገን እኔ እርግጠኛ ያልሆንኩበትን ጉዳይ አላወራም። እኔ ቤካ እርግጠኛ ያልሆነበትን ጉዳይ አላወራም። ስሙኝ፣ አሁን ለማንም ሰው ጥላቻ የለኝም። ከአክብሮት ከመውደድ ከፍቅር ውጪ ለማንም ሰው ማለት ነው። ለምሳሌ በደምሮ ምናምን በጠጆሎጂ በአሞች ጉዳይ እንዲሁም በነዛ ሰዎች ጉዳይ ገብቼ ባለፈው ጊዜ ላይ ነው መጽሐፍ ቅዱስ እንደዚህ ነው የሚለው። ስለዚህ የምንታመነው ለእግዚአብሔሩ ቃል እንጂ ለእኛ ሀሳብና ፍላጎት ምኞቶቻችን አይደለም ብዬ ባልኩት አንተ የፍቅር ልብ ለማለት የቃመጣችሁ ደግሞ አላችሁ። ከእግዚአብሔር ይልቅ ልባችሁ የቀረበ ከእግዚአብሔር ይልቅ አዛኝ የሆናችሁ የቀረባችሁ ደግሞ ነበራችሁ። በዚህም ልጅ ጉዳይ ሲናገር በተደጋጋሚ ብላችኋል። ኖ ቤካ ትክክል አይደለም ብሎኛል። ነው በራሱ አፍ ተናግሯል ልጁ እንደዚህ ምናምን ብዬ ጊዜ መጨረሻ ላይ ግን የወጥቶ እግዚአብሔር ይመስገን ያኔም ተናግሯል። ያኔ የተናገረው ነገር ሰዎች እንዲረሱት አድርጎ በወንድማችን በኩል ተጠቅመው ኦኬ ነገርየው እንዲበላሽ አድርጓል። በዚህ ጉዳይ ላይ የቅርብ ምላቸው ራሳቸው እንትን ብለዋል። በነገራችን ላይ በጣም ልቤን ከሚሰብረው ነገር አንዱ ማለት ነው
በጣም ልቤን ከሚሰብረው አንዱ በጣም ልቤን ከሚሰብረው ነገር አንዱ በጣም ወንድሞቼ እናቶቼ የክርስቶስ ልብ አለን ማለት ለእግዚአብሔር ቃሉ እንደሚለው ቦልድሊ አንቆምም ማለት አይደለም። ቃሉ የሚለውን ስላልን የክርስቶስ ልብ የለንም ማለት አይደለም። ለማንም ፊት የማደላ እግዚአብሔር አምላክ አለ። ስለዚህ ፕሊዝ በተቻለ መጠን የተወሰነ ጊዜ ለመውሰድ ሞክሩ። የሆነ ነገር ትክክል ነው ትክክል አይደለም እንደዚህ ለማለት ጊዜ ውሰዱ። ቤካ ሳስተሃል እሱ ወንድማችን ነው። ቤካ ምን ችግር አለ? ከማንም ጋር ችግር ሊኖርብኝም አይችልም። ከማንም ጋር ማለት ኖሮብኝም አያውቅም፣ ሊኖርብኝም አይችልም። ግን የገባኝን ትክክለኛውን ነገር ግን አወራለሁ። ያ እና 3 ሰው ናቸው ብዬ ያልኳቸው ራሳቸውን ገልጦ ሆኖ ተገኝተዋል እንደምታውቁት። አሁን ደግሞ በቅርቡ የሚሆኑ አሉ። አሁንም በቅርቡ ወንድሞቼ እህቶቼ ወንጌል አማኞች ከእንደዚህ አይነት ሰው ሽሹ። አትስሟቸው፣ አትከተሏቸው። በቃ አለቀ። አንደኛው ጥቁር ጀበና የዩጩፋ ጋርድ ምናምን በሚና ስታፍ ገንዘብ ለመልቀም የመጣውና ሚስቴ ወልዳለች ቤት ተቀምጫ ላይ ያለው ጥቁር ጀበና ራሱ በዚህ መንገድ ገንዘብ ለመሰብሰብ ወንጌል አማኝ ነኝ ብሎ የሚል ለኦርቶዶክሳውያን የሚያቀብ የወንጌል አማኞችን ምንድነው ይሄ ጥላሸት ለመቀባት በጣም የሃይማኖቱን ገጽታ ለማበላሸት በትጋት የሚሰራ ተልእኮ ተቀብሎ የሚንቀሳቀስ አንድ ዱርዬ ደግሞ አለ። ከሱም ተጠበቁ። ጊዜ ኦርቶዶክስ ግን ወንጌል አማኝ እንደሆነ ፕሬቴንድ ያደርጋል። ጠብቁ ራሳችሁን ከጥቁር ጀበና። እየነገርኳችሁ ነው። በውጭ ሀገር ያሉ አሉ፣ በቅርቡ ይወጣሉ። ይሄ ደግሞ ጊዜ አትፍጁ፣ ሂዱ፣ ውጡ። እየነገርኳችሁ ነው። የመጨረሻ ቪዲዮ ላሰማችሁና እሺ። አሜን። ሰላም ነው፣ ሰላም ነው። እንደምን ዋልክ? እግዚአብሔር ይመስገን። እህታችን ከየት ቤተ እምነት? ኦርቶዶክስ። አዎ ደስ ይላል። ኦርቶዶክስ። እሺ ሲሳይ ኦርቶዶክስ ሆነ ስታይል ልገልጽ መዳን እሺ ለምሳሌ አንድ ነገር አውርሽ ከኔ ጋር የምታወሪ በኦርቶዶክስ ተዋህዶ ቤተ እምነት በነገረ ድነት ጉዳይ እናወራለን። እሺ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ሰው እንዴት ቢሆን ነው ሚድነው ብላ ታምናለች? ሚድነው በእግዚአብሔር አብ ልጅ በኢየሱስ ክርስቶስ አምኖና ተጠምቆ ይድናል። እሺ አንቺ አምነሽ ነው የተጠመቅሽው? እኔ ኦፍኮርስ አምኜ ነው የተጠመቅኩት። በኋላ ላውራክ። እኔ በሲሳይ መዳን ተደስቼ ነው። አይ ሶሪ፣ እኔ ይቅርታ እንትን ልረብሽክ አይደለም። በልጄ እያዋራችኝ ነው። ሲሳይ በመዳኑ ደስ ብሎኝ እሱን ደስታዬን ይሄን ለማውራት እንዴት ጊዜ አገኘሽ ታለምዬ? እሺ ለማንኛውም ወንድሞቼ እና እህቶቼ ልጁ ወንጌል አማኝ እንዳልሆነ በራሱ አፍ ዲክሌር አድርጓል። ስለዚህ ፕሊስ ራሳችሁን ጠብቁ። ከዚህ ሐሰተኛ ወንድም ራሳችሁን አርቁ።
ራሳችሁን አርቁ። ላሰማችሁ። ሌሊት ማታ ነው ያሰብኩት። ትናንትና ማታ እንደውም ተነስቼ ይህኛውን ቪዲዮ ሰራለሁ ብዬ በጣም አስቤ ነበር። በጣም እግዚአብሔር እንግዲህ በእግዚአብሔር እየማልኩ እንትን አይደለም እንዴ ሰው በእግዚአብሔር እየማለ እሱም እግዚአብሔር ምስክርን እያልኩ እንትን አለ። ምንም ዋሽበት ምክንያት የለም። ያ ደግሞ የራሴ ግል ውሳኔ ነው፣ የራሴ ግል ምርጫዬ ነው። በዚህ አጋጣሚ አይደለም እዚያ ቲክቶክ ላይ ሲሳይ ወንጌል አማኝ ሆነ ያሰደበናል ምናምን እርማችሁን አውጡ። አይደለም ወንጌል አማኝ እርማችሁን አውጡ፣ ወንጌል አማኝ አይደለውም ብለዋል። እሺ፣ በመጨረሻ ለወንድማችን ሲሳይ እንግዲህ መጽሐፍ እንደሚል መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የሰጠ ሌላ ስም የለም ይላል እና የሰው ልጅ መዳን ከፈለገ ሊያምን የሚገባው አንድ አለ፣ እርሱም በተላከው በእግዚአብሔር ልጅ በኢየሱስ ነው። እኔ ላንተ ጥሪ ማቀርበው አሁን ባለበት ነፍስ ከስጋ ብትላቀቅ መዳረሻ ሲኦል ነውና ፈጥነ ወደ ጌታ ካልመጣ ማለት ይህንን ጌታ የነፍስ አዳኝ አድርገህ ካልተቀበልክ በምድርም በሰማይ የሚቀጥል ተመሳሳይ አይነት ሞት ይገጥማል ማለት ነው። ስለዚህ ጌታ ስለሚወድ እግዚአብሔር አምላክ ልጁን የላከው ለዓለም ነው። ኦኬ፣ ለዓለም ቤዛ እንዲሆን ዘንድ ነው። ሰዎችን በእርሱ የሚያምኑትን ወደ እግዚአብሔር አምላክ ወደ እግዚአብሔር መንግስት ይገቡ ዘንድ መንገድና ሕይወት እውነት አድርጎ ነውና በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የዘላለም ሕይወት የለውም። ኦኬ፣ ልጁ ያለው ነው ሕይወት ያለው። ስለዚህ በክርስቶስ ኢየሱስ አምነ እርሱን የግል አዳኝ አድርገህ ከተቀበልክ የዘላለም ሕይወት ታገኛለህ። ካላመን ግን በፍርድ ውስጥ ስለምትኖር ስትሞት መዳረሻ ሲኦል ይሆናል። ስለዚህ ፈጥነ ከሲኦል አምልጥ። አሁን የሄድክበት ሳይሆን ቀድሞም የነበርክበት ጨለማ ነውና ከዚህ ከጨለማ ሕይወት ወደሚደነቀው ብርሃን መምጣት የምትችለው በክርስቶስ ኢየሱስ ታመን ነው። ጌታ ይወድሃል፣ ለአንተም ሞቶልሃል። ይሄ መልእክታችን ነው። ጸጋ ይብዛላችሁ። ተባረኩ። ዳኒ ሻዬ ስለከፈተ ሁላችንም ዳኒ ጋር እንሰብሰብ። እግዚአብሔር አምላክ ይባርካችሁ። ልጁ ራሱን በይፋ አምጥቶ ወንጌል አማኝ እንዳይደለ ተናግሯል። ስለዚህ ወንጌል አማኞች ምንም ነገር ቢያደርግ፣ ምንም ነገር ቢናገር፣ ምንም ነገር ቢያወራ፣ ምንም ነገር እንደፈለገ እንትን ቢል ኦኬ፣ ልባችሁ እንዳያዘን እንዳትቀየሙ። ሂዝ ኦርቶዶክስ